ውድ የጠለስ ሚዲያ ቤተሰቦች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳየ ደርቤ የሚቀርበው የሚያዝያ 2 የበዓለ ስቅለት ፕሮግራማችን ነው እና ወደ መደበኛ ፕሮግራማችን ከማለፋችን በፊት የኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ የሆናችሁ ኢትዮጵያውያን በስቅለቱ የምታምኑ ክርስቲያኖች እንኳን ለበዓለ ስቅለቱ በሰላም አደረሳችሁ ማለት እወዳለሁ። በሰላም እንኳን ማለት አይቻልም፣ እንኳን አደረሳችሁ ማለት እወዳለሁ። በተረፈ ጠለስ ሚዲያን ሰብስክራይብ በማድረግ ሜምበር በመሆን እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት ጋብዤ ወደ ዕለቱ ፕሮግራም አልፋለሁ። በትናንትናው ዕለት ብልጽግና በስቅለቱ ዋዜማ በጣም አስቀያሚ የሆነ ነውር ሲፈጽም ታይቷል እና እሱን በተመለከተ ዓላማው ምንድን ነው፣ ከዛ ነውር ጀርባ ያለው ዓላማ ምንድን ነው በሚለው ጉዳይ ላይ ያዘጋጀሁትን ልዩ ፕሮግራም ወደ እናንተ የማድረስ ይሆናል። በስቅለቱ ዋዜማ የተዋረደው መስቀል ይላል ርዕሱ። ሙጅብ አሚኑን ታውቁታላችሁ። ያ እንኳን አገዛዙ በጠመቀው ሴራ ጎንደር ላይ በሙስሊም ወገኖቻችን ላይ ጥቃት ሲፈጸም ወራቤ ላይ ህዝባዊ ቁጣ ቀስቅሶ ቤተክርስቲያን ሲያቃጥልና ክርስቲያኖችን የህይወት ዋጋ ሲያስከፍል የታየው ሙጅብ አሚኑ ማለት ነው። ያ እንኳን ሙስሊምና ክርስቲያን ራጉኤልና አንዋር ተስማምተውና ተጎራብተው በሚኖርበት ሀገር ላይ መስቀል አደባባይ ኢድ አደባባይ መባል አለበት በሚል አጀንዳ የዘር ፖለቲካ በሚያምሳት ሀገር ላይ የሃይማኖት ግጭት በመቀስቀስ አገዛዙን ማስደሰት የሚፈልገው ያ እንኳን ትናንት በስቅለቱ ዋዜማ ደግሞ መስቀልን የሚመለከት አጀንዳ አምጥቶ በፈጠረው ግርግር ጌታችን ኢየሱስ ክርስቶስ የተሰቀለበት መስቀል እንዲወርድ ማድረግ ችሏል። እርግጥ መስቀሉ የለጠፈውም አካል ሆነ ያስወረደው አካል የሚናበቡ ናቸው። ይሄ ደግሞ የብልጽግና ስታይል ነው። በአንድ በኩል ችግር እየፈጠረ በሌላ በኩል ያንን ችግር የሚፈታ ኮሚቴ ማዋቀር፣ በአንድ በኩል ግጭትና ጦርነት እየደገሰ በሌላ በኩል እርቅ ኮሚሽን ማቋቋም የብልጽግና መገለጫ ነው፣ ማላገጫ ነው። ጠብና ግጭት የሚቀሰቅሰውን ኮሚቴ የሚመሩት ደግሞ በዋነኝነት እነ ሙጅብ አሚኑና አብዱ ጀሊል ሻሊ ካሳ፣ ዳንኤል ክብረት ናቸው። ታዲያ ሙጅብ በየአጀንዳውና በየቦታው ግጭት ሲቀሰቅስ የሚታየው በአገዛዙ ይሁንታና ፍቃድ የሚንቀሳቀስ ሰው ስለሆነ እንጂ ወኔ ያለው ሰው ስለሆነ አይደለም። እንደውም በቅርበት የሚያውቁት ሰዎች ሲሰግድ እንኳ ጥላውንና ጓዱን የማያምን በመሆኑ የተነሳ በጎኑ መንግስት ያስታጠቀውን ሽጉጥ ሸጉጦ ነው ይላሉ። እንዳም ሆኖ ግን በአሁኑ ሰዓት አገዛዙ የፈለጋችሁትን ብታደርጉ እንኳን ማንም ስለማይነካችሁና ስለማይጠይቃችሁ እንደፈለጋችሁ ሀገሩን ፈንጩበት የሚል ፍቃድ ከሰጣቸው የተፈቀደላቸው ጀግኖች መካከል አንዱ በመሆኑ መስቀል አደባባይ ላይ ኢድ አደባባይ የሚል ታፔላ ይዞ ወጥቶ ጠብ ሲያፈላልግ ታገኘዋለህ። ጎንደር ላይ አንዱ የተፈቀደለት ወንጀለኛ በቀሰቀሰው ግጭት ሙስሊሞች ተጠቁ በሚል ምክንያት ወራቤ ላይ መንጋ አሰማርቶ የአጸፋ እርምጃ ሲወስድ ትታዘባለህ። አማርኛን ከፌዴራል የሥራ ቋንቋነት በመፋቅ ላይ ከሚገኙት የወድድና የባዕድን አመራሮች ጋር ተማክሮ በአንደኛ ደረጃ ትምህርት ቤቶች ግዕዝ ማስተማር የሚል አጀንዳ ካመጣ በኋላ አረበኛ እንጂ የምን ግዕዝ ነው በሚል አጀንዳ ኦርቶዶክስንና አማራን ሲዘልፍና ሲያንቋሽሽ ታገኘዋለህ። ያኔ የአገዛዙ ባህሪ ባልታወቀበት ሰዓት ሞጣ ላይ እጅግ በሚያሳፍር ሁኔታ መስጊድ እንዲቃጠል ካደረጉ በኋላ ሙስሊም ጠሉ የአፄ ስርዓት ዳግም ላይ መለስ ቀብረነዋል የሚል ታፔላ የተለጠፈበት የሬሳ ሳጥን ተሸክሞ ይወጣል ሙጅብ አሚኑ። አብይ አህመድ አማራ ክልልን ለመውረድ ማቀዱን ሲሰማ የድጋፍ ሰልፍ አዘጋጅቶ ፋኖ አሸባሪ ነው፣ ፋኖ ሌባ ነው የሚል መፎክር ያነበንባል። ምንም እንኳን ሸክላ ፈጭቶ በርበሬ እያለ የሚሸጥ ሰጋቱራ ጋግሮ እንጀራና ዳቦ እያለ የሚያምታታ ባሪስተሪያ ቀለም ቀብቶ ወርቅ ብሎ ለብሔራዊ ባንክ የሚሸጥ ፋኖ ታይቶ አይታወቅም። የአማራ ህዝብም ሆነ ፋኖ የላብን በመብላት እንጂ በሌብነት የሚወቀሱ ባይሆኑም ሙጅብ ግን ስልጤ ዞን ላይ የሸፈተ ፋኖ ያለ ይመስል ፋኖ ዘራፊ ነውና እርምጃ ይወሰደልን የሚል ዘመቻ ሲመራ ታገኘዋለህ። የሚገርመው ነገር ታዲያ ሙጅብ አሚኑ እንደ አማራውና እንደ ኦርቶዶክስ ሁሉ የአማራ ሙስሊሞችንም የሚያያቸው እንደ ባላንጋራ መሆኑ ነው። አስገራሚው ነገር ጎንደር ላይ ሙስሊም ተጠቃ ብሎ ወራቤ የሚኖሩ ቤተ ክርስቲያኖችና ክርስቲያኖች ላይ የመንጋ ጥቃት መቀስቀሱ ሳይሆን
የመፈንቅለ መጅሊስ ዋነኛ ዘመቻ መሪ ሆኖ ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስን ነፍጠኛ የአጼዎቹ ርዝራዥ እያለ ከቢሮአቸው እየገፈታተረ ሲያወጣ መታየቱ ነው። በሌላ መልኩ ደግሞ ሙጅብ የኦርቶዶክስ ተከታይ ከሆኑ አማራዎች ባለፈ የአማራ ሙስሊሞችንም የሚጠላው በአማራ ጥላቻ በመለከፉ ወይም የሥራ ዘርፉ ስለሆነ የሚለው ጥያቄ በቂ ጥናት ይጠይቃል። የጥላቻው ምንጭ በአጼዎቹ ስርዓት በአያቶቹ ላይ ተፈጽሟል የሚለው ግፍ ወይስ የዘመኑ አጼዎች ለመሆን የቻሉ አለቆቹ የሚሰጡት ቼክሊስት የሚለው ጉዳይ ሊመረመር ይገባል። በበኩሌ ግን ሙጅብ አሚኖ ጸረ አማራና ጸረ ኦርቶዶክስ ዘመቻ የሚያቀጣጥለው አማራና ኦርቶዶክስን የሚጠላው አገዛዙ የዘመቻ መሪ አድርጎ ስለሾመው እንጂ በሆነ ምክንያት የቀሰመው ስር የሰደደ ጥላቻ ስላለው ነው ብዬ አልወስድም። ለእስልምና ያለው ተቆርቋሪነትም በአማራ ስም ከሚምሉት ባዕዳኖች የተለየ ነው ብዬ አላስብም። ምክንያቱም በአብይ አህመድ የሚመራው ኦህዴድ አገዛዝ በሆነ ታምር ኦርቶዶክስና አማራ ላይ ያለውን አታይ ቀይሮ የአማራ ሕዝብም ሆነ የኢትዮጵያ ኦርቶዶክስ ተዋሕዶ በሀገር ግንባታ ላይ ሰፊ ድርሻ የነበራቸውና እኩልነት የሚገባቸው ናቸው የሚል መመሪያ ቢያወርድ ሙጅብ አሚኖ ምን ጥርጥር አለው ብሎ ስምምነቱን እንደሚገልጽ አውቃለሁ። እርሱ አገዛዙን ተጠግቶ የሚያልብበትና በሬድዋን ሁሴን የተሰጠው ኃላፊነት የሙስሊም ተቆርቋሪ መስሎ መጅልስና መስጊድ ውስጥ በመሸመቅ አማራና ኦርቶዶክስን ማሸማቀቅና በእኒህ ኃይሎች ላይ ያነጣጠረ ጥላቻ ማጥመቅ የሚል ስለሆነ እንጂ አገዛዙን ይህን የወረደ አስተሳሰቡን ቀይሮ ቢከሰትና ለዚህ የጥላቻ ሰባኪም ሌላ አይነት ኃላፊነት ቢሰጠው መስቀል አደባባይ ላይ ለጸበል አገልግሎት የሚሆን ፋውንቴን ቢሰራም መልካም ነው የሚል ሐሳብ ይዞ እንደሚመጣ አጠራጥርም። ልክ እንደዚሁ ሁሉ ለሙስሊምም ያለውን ፍቅር ስንመለከት ከሰሞኑ ለምሳሌ የአብይ አህመድ ልዑክ ወደ ጄኔቭ ሄዶ መላውን አረብ ብቻ ሳይሆን መላውን ዓለም ያስገረመ አቋም አንጸባርቆ መመለሱ የሚዘነጋ አይደለም። እናም ከአንድ ወር በፊት እንጀራ ፈላጊ አርቲስቶች ወደ እስራኤል ሄደው የጋዛን ሕፃናት ለቀጠፈች ሀገር ድጋፋቸውን ቸሩ በሚል ፍረጃ አቧራ ሲያስነሳ የከረመው ሙጅብ አሚኖ በአብይ ትዕዛዝ ወደ ጄኔቫ የተላከው ልዑክ እስራኤል በኢየሩሳሌምና በጎላን ተራሮች ላይ የምታካሄደውን ሰፈራ እደግፋለሁ ማለቱ ሲሰማ ሙጅብ በለጨ ውስጥ መደበቅን መርጦ ነበር። የአብይ አህመድ የሰፈር ልጅ የሆነው ኡስታዝ አህመድን ጀበል አንዲት አርቲክል እንኳን ጣል ሳያደርግ ይህን ጉዳይ እንዳላየ ማለፍ እንቅልፍ ከልክሎት በአፄዎች ዘመን እንኳን ያልተደፈረ የኢትዮጵያ መገለጫ እኛ በምንለው መንግስት ተደፈረ የሚል ይዘት ያለው ተቃውሞውን ሲገልጽ ከተፈቀደለት ስኮፕ ውጭ መንቀሳቀስ የማይችለው ሙጅብ አሚኖ ታንፈስ እንጂ እየተባለ ሲለመን አቦ መርቀኛለሁ ተዊ ብሎ ነበር ያለፈው። የሚገርመው ነገር ታዲያ በረመዳን ወቅት ላይ አፍጤር በማዘጋጀት ሙስሊሙን ሲያስደስት ከከረመ በኋላ ለኢትዮጵያ ሙስሊሞች ብቻ ሳይሆን ለፍትህ ተሟጋቾች ያለውን ንቀት የገለጸው አብይ አህመድ ሙስሊሙን እንደተከፋበት ሲያውቅ በተመሳሳይ ተራ ክስተት ክርስቲያኖችን በማብሸቅ ሙስሊሙን ማስፈንደቅ ፈለገ። ምንም እንኳን ክስተቱ ማሰብ የሚችልን ሙስሊምን ሊያስፈነድቅም ሆነ ማሰብ የሚችልን ክርስቲያን ሊያበሽቅ ባይችልም በተራ ጭንቅላታቸው ተራ ስሌቶችንና ቁማሮችን ማሰናዳት የሚወዱት የበደድና ሰዎች ግን በስቅለቱ ዋዜማ መስቀሉን በማቃለል በጄኔቫ ውሳኔ የተከፉ ሙስሊሞችን ማስደሰት ይገባል ብለው አሰቡ። እናም በፋና ብሮድካስቲንግ የፌስቡክ ገጽ ላይ ብልጽግናን ይምረጡ ካርድ ይውሰዱ የሚል ካፕሽን የያዘ ፎቶ ሚዲያውን የሚመሩት እነ ዳንኤል ክብረት እንዲለጠፍ አደረጉ። ይህም ፎቶ በኤአይ የተሰራ ሲሆን መሃል ላይ መስቀል የተለጠፈበት የባህል ልብስ የለበሰች ሴት ትታያለች። ሆኖም ግን ይህም ምስልም ሆነ ብልጽግናን ይምረጡ የሚለውን ዝባዝንኬ የሚመለከቱበት አይን ኢትዮጵያውያን ባይኖራቸውም ይህም ምስል ያስለጠፈው አካል በግልባጭ ለነ ሙጅብ ካላከላቸው በኋላ ቁጣችሁንና ዛቻችሁን አፍጥኑት እንጂ የሚል ትእዛዝ ሰጠ። ከአማራ ባለፈ ኦርቶዶክስን በማቃለልና ከፊደሏ እስከ መስቀሏ ባሉ ምልክቷና መገለጫዎቿ ላይ በመዝመት የሚታወቀው ሙጅብ አሚኖ ፋናዎች ሆይ ብታጠፉት ይበጃል በሚል ርዕስ ታጠፉታላችሁ ወይስ እኩልነት ማዛባታችሁን፣ ክብርን መቀማታችሁን፣ ሚዛናዊነትን መንፈጋችሁን፣ ሰላምን ማናጋታችሁን ትቀጥላላችሁ በማለት ቁጣውን ገለጸ።
ከዚያም ባለማስቀሏን ሴት ከማጥፋት አልፈን ባለኮፍያ ሸህ የሚታይበትና ቄስ የሌለበት ልጥፍ ስለለጠፍን ሙስሊም ኢትዮጵያውያን ሆይ ባለመስቀሏን ሴት አስጠፍተን በፋና ገጽ ላይ ቄስ የሌለበት ሸህ እንዲለጠፍ ስላደረግን ደስ ብሎ በምርጫው ተሳተፍ ብለህ ለጥፍ ስለተባለ ሙጂብ አሚኖ የተባለውን ፈጸመ። የአይነቱ ተራ ድራማ ደግሞ የፕሮስፐሪቲ ጎስፒል አራማጅ በሆኑት በአብይና ሬድዋን ሁሴን የሚታሰብና ለኢትዮጵያ ሕዝብ ፈጽሞ የማይመጥን በመሆኑ የተነሳ ያን ያህል ርዕስ መሆን ባይችልም ዓላማው ግን በኦርቶዶክስ መከፋት ላይ በጀኔቫው ውሳኔ የተቆጡ ሙስሊሞችን ማስደሰት ነው። እንዳምኖ ግን የኢትዮጵያ ሙስሊሞች የመስቀል ጥልፍ የሚታይበት የባህል ልብስ ለዓይናቸው ሊጎረብጣቸው ይቅርና መስቀሉን ሳይሆን ልብስነቱን ተመልክተው ሲለብሱት እንደኖሩ እኛ ወሎ ተወልደን ያደግን ሰዎች ምስክር ነን። አገዛዙም በተራ ጉዳዮች ላይ የአረብ ሊግ ሲጫወት ከከረመ በኋላ በወሳኝ ዓለም አቀፍ አጀንዳ ላይ ያንጸባረቀውን አቋም ለማድበስበስ ሲያስብ ከዚህ የተሻለ ሴራ መጠሰስ ስለተሳነው እንጂ በዚህ ያደፈ አስተሳሰቡ መላው ሕዝብ እንዳወቀው ጠፍቶት አይደለም። ከዚህ ባለፈ ግን የኢትዮጵያ ሕዝብ በአንድ በኩል እነ ሳውሮስ እና ዳንኤል ክብረት፣ በሌላ በኩል እነ ሙጂብ አሚኖ እና አብዱ ጀሊል ሻሊ ካሳ እየተናበቡ የሚጠምቁትን ሴራ ካወቀ ዓመታት በመቆጠሩ የተነሳ ይሄ መንግስት ያንተ ነው እያሉ ሊያሳምኑት ቢሞክሩም አገዛዙ ምንም አይነት ማንነትም ሆነ ሃይማኖት የሌለው ቆማሪ መንግስት መሆኑን ከተረዳ ቆየ። የተለያዩ ካርዶችን በመሳብ በህዝብ እልቂትና በሀገር ፍርሰት ላይ መደላደል የሚፈልግ አረማዊ ኃይል ወደ ስልጣን መምጣቱን የኢትዮጵያ ህዝብ ከተገነዘበ ሰነበተ። ለዚያም ነው 5 ሚሊዮን ፕላስ በሚል ታይትል ብልጽግናን የሚመርጥና በቀጣይ እነሱን ተልከው ተቀብሎ አገር የሚበጠብጥ ኃይል ለመመዝገብ ያቀዱት እነ ሙጂብ አሚኖ ምንም ተመዝጋቢ አጥተው ልሙጥ ወረቀት ተሸክመው ለመዞር የተገደዱት። በተለይ ደግሞ ያኔ አብይና እኩይ ቡድኑ ወደ ስልጣን እንደመጡ ሰሞን ከአብይ ባለፈ እነ ሙጂብን ተከትሎ በወጥመዳቸው ሲገቡ የነበሩ አንዳንድ የአማራ ሙስሊሞች ሞጣ ላይ መስጊድ ተቃጠለ ተብሎ የተከፈተው ምድር አንቀጥቅጥ ዘመቻ ሸገር ላይ እንደ መኖሪያ ቤት ከ60 በላይ መስጊድ ሲፈርስ ሳይደገም መቅረቱን፣ የጎንደር ቁጣ ወለጋ ላይ ያሁሉ የሙስሊም ወገኖች ደም ሲፈስ በቸልታ መታለፉን፣ አማራ ክልል ውስጥ የሆነ ነገር ኮሽ ሲል ጃስ በሚል ጩኸት የሚከሰቱ ሁሉ ሸገር ላይ ሙስሊም እህቶች አረብ ሀገር ለፍተውና እድሜያቸውን ገብረው የሰሩ ጎጆ በጠራራ ፀሐይ ሲፈራርስ የስ ብለው መሰወራቸውን የአማራ ሙስሊም ጠበቃ መስለው ክልሉን በሃይማኖት ለመከፋፈል የሚጋጋጡ ሁሉ እነ ተቀዳሚ ሚፍቱኝ ብቻ ሳይሆን የአማራ ሙስሊሞችን ከመስጅድና ከመጅሊስ ገፈታትረው ሲያስወጡና ቦታው ሙሉ ለሙሉ ሲቆናጠጡ ካዩ በኋላ የአገዛዙን ክፋት ከመረዳትም ባለፈ ፋኖን ተቀላቅለው የታገሉት ይዘዋል ለአማራ ሙስሊሞች። ለዚያም ነው እነ ሙጂብ አሚኖ ፋኖን ሙአ ተዋህዶ ነው ብለው ዘመቻ ሲከፍቱ እንኳን የሚሉ ሙስሊሞች ቲክቶኩንና ፌስቡኩን ሲቆጣጠሩት የታዩት። በየዋህነት ሲደግፏቸው የነበሩ ሙስሊሞች ደግሞ ፀጉራቸውን ሸፍነው ዳላቸውን ባሳበጡ ወይም ባጋለጡ ሴቶች ወደ ስልጣን በማምጣት አፍጤር በማዘጋጀትና መስቀል ያለበት የባህል ቀሚስ ለጥፎ በማጥፋት ሲደልላቸው የከረመው አገዛዝ ጀኔፍ ላይ እቅጩን ከነገራቸው በኋላ ዘግይቶም ቢሆን ማንነትህን ማወቃችን ጥሩ ነው ብለው የድጋፍ እጃቸውን ሰብስበዋል። ከዚህ ባለፈ ደግሞ እነ ሙጂብ አሚኖ በስቅለቱ ዋዜማ መስቀል ላይ ያነጣጠረ አጋንንታዊ ቀልድ በመቀለድ አልፏቸው የሄደውን ህዝብ በደስታ ለማራድ ሲሞክሩ፣ ሌላኛው በሬድዋን ሁሴን የሚመራው የደህንነት ክንፍ ደግሞ አቡ ፋኖ ወይንም ደግሞ ሰይድ ወረባቦ የተባለን የአማራ ልጅ ከዱባይ አስጠርንፎ ወደ አዋሽ አርባ ለማጓጓዝ ኤርፖርት ላይ ሲጠብቅ በሃይማኖታቸው በመቧቀስ ፈንታ በማንነታቸው መጠቃቀስ የጀመሩ አማራዎች እንዳስመለጡት ታይቷል። ከዓመት በፊት አገሩንና ቤተሰቡን ሊጠይቅ ወደ ኢትዮጵያ ሲመጣ በቲክቶክ አካውንቱ እንደነ አብዱ ጀሊል የአንድ እምነት ጠበቃ መስሎ አማራውን በማገዳደል ፈንታ በቻውላው አቅም የድምፅ አልባዎች ድምፅ በመሆን ወገኑን ማገልገል በመምረጡ የተነሳ የነ ሬድዋን ሁሴንና ሙጂብ አሚኖ ደህንነቶች ካቴና ይዘው የጠበቁት ቤተሰብ ጋር ሊዝናናበት ያሰበውን ጊዜ በስር እንዲያሳልፍ የፈረዱበትና አገር ጥሎ እንዲወጣ ያደረጉት ወንድም ከዚያ ሁሉ ግፍ በኋላ እንኳን
እነ ሙጅብና አብዱ ጀሊል የኛ ሰው ነው ወይም ደግሞ እነኛ ሙስሊም ነው ብለው በማለፍ ፈንታ ነፍጠኛ ነው ብለው ከዱባይ ላይ ያስጠረዙት ሲረባረቡ ከመንጋጋቸው አሽልቀው ያስበለጡት እንደ ወርቅ አይተነው ያሉ ክርስቲያን ግን ደግሞ አማራ ወንድሞቹ ናቸው። ስለዚህ በአሁኑ ሰዓት በአማራ ምድር ይቅርና በመላው ኢትዮጵያ በልዩነት ውስጥ በሚፈጠር ህብር በጋራ መድመቅን የሚናፍቅ ካልሆነ በቀር መበሻሸቅና መተላለቅ የሰለቸው ህዝብ ተፈጥሯል። ብልጽግና ይህ ጉዳይ ባይሰለቸውም ህዝብ ግን መበሻሸቅና መተላለቅ ሰልችቶታል። አገዛዙ ሲያሻው የኦርቶዶክስን ከበሮና ጸናጽል ከሌሎች ለሌሎች በማደልና በማከፋፈል ሲያሻው ሆን ብሎ የለጠፈውን መስቀል ከገጹ በማስወገድ የኦርቶዶክስን በማራከስ ሌላውን ደስ ለማሳኘት እየተጋጋጠ ቢሆንም በሱ እኩይ ድርጊት የሚደሰትለት ይቅርና የሚከፋለት ህዝብ ማግኘት አልተቻሉም። ምክንያቱም ይህን አገዛዝ ኢትዮጵያውያን ጠንቅቀው አውቀውታል፣ አውቀውም ተጠይፈውታል፣ ንቀውታል። እናም በመበሻሸቅና በመተላለቅ ፈንታ መደናነቅንና በጋራ መድመቅን አንተ የበላይ አንተ የበታች እያለ በሚያታልል አጋዘዝ ፈንታ ሁሉንም እኩል አድርጎ የሚያገለግል ስርዓት ለማዋለድ መንቀሳቀስ የጀመሩት በማለት ለክርስቲያን ወገኖች ትንሣኤን የሚያጎናጽፍ ስቅለት፣ ለሙስሊም ወገኖች ደግሞ መልካም የጁሙዓ ምሽት ተመኝቼ ስለ ብልጽግና ወይም ስለ በደልና ያዘጋጀሁትን ትዝብት እቋጫለሁ። ወደ ቀጣዩ አጫጭር ርዕሶቻችን ስንሸጋገር በትናንትናው ፕሮግራማችን እንደቃኘነው አገዛዙ የከሸፉ እና ከትግል የተባረሩ ዓላማቸው ተረድቶ አማራ ከትግል ያስወጣቸውን ባንዳዎች ወደ ሚዲያ በማቅረብ ፕሮፓጋንዳ መስራቱን አጠናክሮ ቀጥሏል። በትናንትናው ዕለት እነ ፍቅሩ ሙሉዬን ጨምሮ ሌሎች ባንዳዎችንም ጥርስ አልባው ኮሎኔልንም ጭምር ወደ ሚዲያ በማቅረብ በእነሱ አማካኝነት ፕሮፓጋንዳ ለመስራት ሲሞክር ታይቷል። የሚያስገርመው ነገር ታዲያ አገዛዙ ፕሮፓጋንዳ የሚሰራበትንና ለፕሮፓጋንዳ የማይመጥነውን ለይቶ የማያውቅ መሆኑ ነው። ትናንትና በእነ ፍቅሩ ሙሉዬ አማካኝነት በእነሱ አንደበት ምን አይነት መልእክት አስተላለፈ? እስኪ ሰምተን እንመለስ። የእነሱ ልጆች የት ነው ያሉት? አሜሪካ፣ ጀርመን፣ አውስትራሊያ፣ አዲስ አበባ ነው ያሉት። ባህር ዳር ቤት እየተገዛላቸው ትምህርት እየተማሩ የድሃ ልጅ ይሞታል። መሪ የታሰቡ ሰዎች ደግሞ ገንዘባቸውን እያከማቹ አካውንታቸውን እያደለቡ ኪሳቸውን እያሳበጡ ልጆቻቸውን እያስተማሩ በድሃ ልጅ እንባ እየቀለዱ ይገኛሉ ማለት ነው። እንደሰማችሁት ነው ፍቅሩ ሙሉዬ የተናገረውን ነገር። የፋኖ መሪዎች ልጆች እኮ ጀርመን ናቸው፣ አሜሪካ፣ ካናዳ ናቸው እኮ አውስትራሊያ ናቸው በማለት የሚያውቃቸውን ሀገራት ሲዘረዝር ተሰምቷል። ባህር ዳር ናቸው፣ ሸገር ናቸው እያለም ሲቀባጥር ነበር። እና ማርስ ይሄዱልህ የት ላይ እንዲቀመጡ ፈልገ ነው? ጁፒተር ላይ ይሄዱልህ የት እንዲቀመጡ ፈልገ ነው? እውነቱ ሲፈተሽ ግን አርበኛ መሳፍንት ተስፉ የራሱን እድሜ መገበሩ አልበቃው ብሎ በአማራ ትግል ውስጥ እድሜ ልክ ሲሰቃይ መኖሩ አልበቃ ብሎ የሚወደውን ልጁን ገብሮልናል። ጌትነት መሳፍንት ተስፉን ማስተዋስ ይበቃል። አይደለም እንዴ? ከህዝብ አትበልጥም ብሎ ልጆቹንም ወደ ትግል ይዞ ገብቶ ጌትነት መሳፍንት ተስፉን ሲገብር ታይቷል። የአርበኛ ደረጀ በላይ ልጆች በዚህ ትግል ውስጥ የህይወት ዋጋ ከፍለዋል። አማኑኤል ደረጀ በላይና ዋሲሆን ደረጀ በላይ በዚህ ትግል ውስጥ ህይወታቸውን ተቀጥፈዋል። በዚህ አጋጣሚ አርበኛ ደረጀ በላይንም ይሁን አርበኛ መሳፍንት ተስፉን ላመሰግን ወዳለሁ። ልጆቻችሁን እናንተ የከፈላችሁት ዋጋ አልበቃ ብሎ ልጆቻችሁን ጭምር ለአማራ ህዝብ ነፃነት የልጆቻችሁን ህይወት የገበራችሁ አባቶች በመሆናቸው የተነሳ እናመሰግናችሁ እንወዳለን። እና ፍቅሩ ሙሉዬ እናለው ሳይሆን አርበኛ መሳፍንት ተስፉ ልጁን ገብሯል። አርበኛ ደረጀ በላይ ሁለት ልጁን ትግል ሜዳ ላይ ጥሏል። አርበኛ ዘመነ የአርበኛ ዘመነ ልጅ ኪሩቤል ዘመነ በፋኖ ትግል ውስጥ እንደማንኛውም ፋኖ ሁሉ እየታገለ ይገኛል። የአርበኛ ምሬ ወዳጆ ልጅ ንጉሱ ምሬ ወይም ደግሞ ልዑሉ ምሬ እሱም እንደዚሁ ትግል ውስጥ ነው ያለው፣ ትግል ሜዳ ውስጥ ነው ያለው። ልጆቻቸውን ይዘው እየታገሉ ይገኛሉ። ከሰሞኑን እንደውም ብልጽግና የምሬ ወዳጆን ልጅ ያስኩት እያለ ፕሮፓጋንዳ ሲናፋ ነበር አይደለ? እንደዚህ አይነት ፕሮፓጋንዳ ሲነዛ ነበር። ምሬ ወዳጆም ወደ ሚዲያ መጥቶ የሚወራው ነገር ሁሉ ውሸት ነው፣ የኔ ልጅ ትግል ሜዳ ውስጥ እንደኔ ሁሉ ወደ ትግሉ ገብቶ እየታገለ ይገኛል የሚል
መግለጫ ወይም ደግሞ ኢንተርቪው መስጠቱ የሚዘነጋ አይደለም። ኮሎኔል ታደሰ ታስታውሳላችሁ፣ የደቡብ ጎንደሩ ጀግና ስኳድ ያስበላው ኮሎኔል ታደሰ ከመላው ቤተሰቡ ጋር ነው የህይወት ዋጋ የከፈለው አይደለም እንዴ? ስንት ጀግኖች የስንት አርበኛ ቤተሰቦች እስር ቤት ይገኛሉ። ከርስታቸው ተነቅለው ራሳቸውን ደብቀው የሚኖሩ በርካቶች ናቸው። ከሰሞኑን እንኳ ዳሞት አካባቢ አንድ ኮሎኔል በመማረካቸው የተነሳ የአንድ አርበኛ 8 ቤተሰቦች ተለቃቅሞ እስር ቤት እንዲገቡ ተደርጓል። ኮሎኔሉን ለማስለቀቅ ቤተሰቦቻቸውን ማገት ያስፈልጋል ተብሎ እስር ቤት አስገብተዋቸዋል። በተረፈ እስከ ልጆቻቸው ለመሞት ማን ያስፈረማቸዋል? እነዚህ አርበኞች እኮ የሚታገሉት ልጆቻቸው የልጅ ልጆቻቸው የሚኖሩበት ሀገር ለመፍጠር ነው። ይሄን አታውቅም እንዴ? ይሄን አታውቅም? የሚታገሉት እኮ ለልጆቻቸው ነው አይደለም እንዴ? በሚዲያ የምንታገለው በጦር ሜዳ የሚታገሉት እኮ ለልጆቻችንና ለልጅ ልጆቻችን ነው። ይሄ መታወቅ አለበት። ከዛ በኋላ ህዝብ የሚለው ይመጣል። ለልጆቼ መወርሰው ሀገር፣ ለልጅ ልጆቼ መወርሰው ሀገር እያለ ነው አርበኛ እየታገለ የሚገኘው እና እስከ ልጆቻቸው የህይወት ዋጋ ገብረው እስከ ልጆቹ ቤቱ ቁጭ ያለውን ቁጭ ብሎ ነፃነት ቀን የሚጠብቀውን ህዝብ ለማውጣት የፈረመ አርበኛ የለም። ያንንም እንዲያደርጉ የሚያስገድዳቸው ሁኔታ የለም። ያሳዝናል። እና አርበኛ መሳፍንት ተስፉ እና አርበኛ ደረጀ በላይ ራሱ ልጆቻቸውን መገበራቸው ልክ አይደለም። እንደ እውነት ከሆነ ልክ አይደለም። የነሱ መታገል ብቻ በቂ ስለሆነ ማለት ነው። ሙሉ ቤተሰቡ አባቴ ቤቱ እየፈረሰ ምን እየተባለ እየታመሰ ኪራይ ቤት ላይ ተንጠልጥሎ የሚኖር ህዝብ ባለበት ሀገር ላይ እስከ ልጆቻቸው እንዲረግፉ የሚያስገድዳቸው ህግ የለም። ከዛ ውጭ ግን የነሱ ልጆች አዲስ አበባ ናቸው፣ የነሱ ልጆች ባህር ዳር ናቸው። የት እንዲኖሩ ፈልገህ ነበር? ኢትዮጵያውያን ናቸው አይደለም? አዲስ አበባም ኢትዮጵያ ናት፣ ባህር ዳርም ኢትዮጵያ ናት። የት እንዲኖሩ ተፈልጎ እንደሆነ ግልጽ አይደለም። እውነቱ ግን እስካሁን ድረስ ወደ ትግል ሜዳ የገቡ አርበኞች እስከ ቤተሰቦቻቸው ዋጋ እየከፈሉ እንደሆነ ይታወቃል። ልጆቻቸውን ካናዳ፣ አውስትራሊያ ሊልኩ ይቅርና እዛው ጦር ሜዳ ላይ ከነሱ ፊት ሲወርቁ እያዩ ብሶታቸውን፣ ሀዘናቸውን ውጠው እየታገሉ መሆኑ መታወቅ አለበት። በተረፈ የባዕድን ልጆች የሚሄዱበት ሀገር የዘመነ ካሴ ልጅ ቢሄድ ምንድነው ችግሩ? አባቱ እየታገለ ስለሆነ ልጁ ቢያሸሽ ምንድነው ችግሩ? ችግር አለው እንዴ? እኔ ችግር አለው ብዬ አላስብም። ይህ ጤናማ አስተሳሰብ ነው። አባትየው ህዝብን የሚጠቅም መስመር ውስጥ ገብቷል። ስለዚህ በዛ መስመር ውስጥ ልጆቹ ዋጋ መክፈል ስለሌለባቸው ልጆቹን ቢያሸሽ ምንድነው ችግሩ? ዛሬ እኮ የሌቦቹ የዘራፊዎቹ የባዕድን ልጆች እኮ ውጭ ሀገር ነው ያሉት። አረጋ ከበደ፣ አገኘሁ ተሻገር ሁሉንም ብትመለከት ልጆቻቸውን ወደ ውጭ ሀገር ልከዋል። ሀገር እያፈረሱ መሆናቸውን ስለተረዱ፣ ሀገሪቱ እየፈራረሰች ማትረብ ሀገር እየተፈጠረች መሆኑን ስለተረዱ ልጆቻቸውን ልከው $2 ሚሊዮን ቤት እየገዙ ነው። የሸገር ከንቲባ የሚባለው ተሾመ ነው ምናምን የሚባለው ባለፈው ጀዋር ያወጡትን መረጃ ታስታውሳላችሁ። ካናዳ ሄዶ እኮ $2 ሚሊዮን ቤት ገዝቶ ነው የመጣው። አዳነች አቤቤ አሜሪካ በልጇና በልጇ ባለቤት ስም 2 ቤት ገዝታለች። ጌታዬ አዳነች አቤቤ ልጅ አሜሪካ መሆኑን አታውቁም እንዴ? ሴት ልጇ አሜሪካ እኮ ነች ያለችው። አብይ አህመድ ልጁን አሜሪካ ቤት ገዝቶ አስቀምጦት ሲያበቃ ዲፕሬሽን ተጫወተብኝ ብላ በቅርቡ ድል ያለ ሰርግ ደግሶ ለአፍሪካ ወርቅ ቤት ባለቤት እንደዳረ አልሰማችሁም? እና ፍቅሩ ሙልዬ ያወራው የባዕደኖችን የወድዶችን ታሪክ ነው ማለት ይቻላል። የኛ አርበኞች የሚታወቁት ልጆቻቸውን በትግል ሜዳ ውስጥ በመገበር ነው። በተረፈ ጥቅምን በተመለከተ ከሱ በላይ ጥቅመኛ የፋኖ አመራር አልነበረም። ጥይት የሚከፈከፍበት ቦታ ላይ ተገንቶ በጥይት ጀግኖች እየተመቱ የሚወርቁበት ቦታ ላይ ተገንቶ ዝናብ መጣኝ እያለ ሲቀፍል የነበረ ጉድ እኮ ነው ፍቅሩ ሙልዬ ማለት። ካሜራው እንዳላየው ሆኖ ማለት ነው። አንተ እየቀረስከኝ ነው እንዴ ምናምን እያለ የተቀረጸው ቪዲዮ አይታችኋል? ይኸው ያለ ዝናብ ልብስ ነው እንዲህ አይነት ጀግና አርበኞች እየታገሉ የሚገኙት እየተባለ እንደዚህ አይነት ቪዲዮ በመለጠፍ ሲቀፍል የነበረ ሰው መሆኑ የሚረሳ አይደለም። ሸርጡ መቻደር አንተ ሸርጡ አላደረኝ ማለት የዝናብ ስሮኝ ነበር የሚያስፈልግ እንግዲህ እንደዚህ እያለ ነው እየታገለ ያለው አለቃ ፍቅር ያያችሁና ለአማራ ሕዝብ
ነፃነት ብሎ በዱር በገደል ዝናብ ረሃብ ይሄ ነው እንግዲህ ፍቅሩ ሙሉዬ ማለት ይሄ ነው። ጀግኖች በጥይት የሚመቱበት ቦታ ላይ ተገንቶ ዝናብ መታኝ እያለ ሲያንቋረር የነበረ ሲታውን የነበረ ቀፋይ ፍጡር ነው ፍቅሩ ሙሉዬ ማለት። አንድ ቀን እንኳ ውጊያ ላይ ተሳትፎ የማያውቅ የጋሸናውን ውጊያ ያበላሸ የአባናደውን ዘመቻ እንዲጨነግፍ ያደረገ በወቅቱም እዛ ላይ በሰራው ስህተት እሱን ለመቆጣጠር ሲሞክር አጃቢዎቹ ሁሉ የህይወት ዋጋ ገብረዋል። ጌታዬ አጃቢዎቹ ረግፈዋል። እርምጃ ሊወሰድበት ነበር። አምልጦ ሸሽቶ ጥይት አላባክንም ብሎ ነው አይደል እንደ ጋሸና ውጊያ ያበላሽቶ የነበረው እና በትግል ሜዳ ውስጥ በሰውነቱ ፍቅር የተለከፈ ስጋቸውን የናቁ ህይወታቸውን የናቁ እና ለህዝብ ዋጋ ለመክፈል መስዋዕትነት ለመክፈል የተዘጋጁ ጀግኖች ከሚገኙበት ቦታ ላይ ተገንቶ አየው ይሄን አንበሳ እዚህ ጋር ደረቴ ላይ ያለውን አንበሳ አየው፣ ይሄ ደግሞ ንስር ነው፣ እዚህ ጋር ድራጎን ነው፣ ይሄኛው ዘንዶ ነው እያለ የዱር አራዊት ሲያስጎበኝ የነበረ ፍጥረት ነው። በንቅሳት ጠቅላላ ሀገሪቱ ውስጥ ያሉትን አራዊቶች ተነቅሶ እሱን ሲያስጎበኝ የነበረ ፍጥረት መሆኑ የሚዘነጋ አይደለም። በራሱ ስጋ ፍቅር የተለከፈ በዛ ልክ ሰውነቱን የሚወድ በራሱ ሰውነት በዚህ ልክ የሚመሰጥ በራሱ ሰውነት በፍቅር የተለከፈ ሰው እንዴት ትግል ሜዳ ላይ ሊገኝ ይችላል እያልኩ ስጠይቅ ነበረ። ስለዚህ ጥቅምም በማግበስበስ ረገድ ከሱ በላይ አለ ማለት አይቻልም። ይህን ደግሞ ጓደኞቹም ጭምር የሚናገሩት እውነታ ነው። ሌላው የአዳነችና የአብይ አህመድን ምጽዋት ይመለከታል። እንግዲህ በዓል በመጣ ቁጥር የሚሰሩት ድራማ አሁን የመጨረሻ ለውርደት እየዳረጋቸው ይገኛል። ትናንት በጠቅላይ ሚኒስትሩ ገጽ ላይ የተለጠፈው ምስል በሶሻል ሚዲያ ቫይራል ሆኗል። መምህራኖች አንገት የደፉበት ዘመን፣ መምህራኖች ትናንትና ሌሎችን ሲረዱ የነበሩ መምህራን በዚህ ልክ ተዋርደው የበዓል ዱቄት ለማኝ ዘይት ለማኝ የሆኑበት ዘመን እያለ ሶሻል ሚዲያ ላይ ያላሰቡትን ዘመቻ አምጥቶባቸዋል። በዚህም የተነሳ እነ አዳነች አቤቤ አብይ አህመድ ፎቶውን አጥፍተውታል። ፎቶውን ከማጥፋትም አልፎ የመምህሩ ፎቶ አነሳስ ሆን ብሎ ተዘጋጅቶ የሰራነውን ስራ ለማስጠፋት ሆን ብሎ የተገኘ ሰው ነው በማለት ለምርመራ ትፈለጋለህ ተብሎ መምህሩ መወሰዱን በኢንቦክስ የደረሰ መረጃ ያመለክታል። ሌላ የመረጃ ምንጭ ማንጠራባችንም በኢንቦክስ ተልኮልኛል ላሳየ። ትናንትና ቤተ መንግስት ሄዶ ዘይትና ዱቄት ሲቀበል የታየው መምህር ፎቶ አነሳስህ ዓላማ አለው፣ ሆን ብለህ ድግሳችንን ልታበላሽ የተገኘነህ በሚል ምክንያት ለጥያቄ ትፈለጋለህ ተብሎ ተወስቷል የሚል መረጃ ደርሶኛል። በተረፈ አዳነች አቤቤ ትናንትና አልኩት አንድ ወቅት ትደረገ አዳነች አቤቤ በደሞዟ እንድትኖር እንኳን ብትገደድ ዘይትና ዱቄት ስትቀበል የምትገኝ ሴት ነበረች። አዳነች ማለት ኮንጎ ጫማ አድርጋ ዘይት ልገዛ በካቻማ ላይ መታ ከንቲባ ሆና የቀረች ሴት ነች። ይሄ መታወቅ መቻል አለበት። አብይ አህመድ ማለት ትናንትና ዘይት የሌለው ሽሮ ሲበላ የነበረ የመጨረሻ በሰቀቀን የተሞላ ጎጆ ውስጥ ያደገ ሰው ነው። ለዛም ነው ዛሬ ዱቄት በመስጠት ዘይት በመስጠት ፎቶ በማንሳት ታላቅነቱን ላሳየን እየሞከረ ያለው። ዘይትና ዱቄት መስጠት እንደ ትልቅ ነገር የሚቆጥረውም ለዛ ነው። አይቶ ያቅ በመሆኑ የተነሳ የእሱን አስተዳደግ ስለሚያውቀው ሁሉ ነገር ብርቅ በሆነበት ጎጆ ውስጥ በማደጉ የተነሳ ነው። እኔ ያ ነገር መሰጠቱ አይከፋኝም። ምንድነው ግን ድራማው? ምንድነው የፎቶ ፖለቲካው? አስገራሚው ነገር ይሄ ነው። የኢትዮጵያውያንን የ120 ሚሊዮን የዕለት ጉርስ ነጥቀው ካዝናቸው ውስጥ ያስገቡ፣ አካውንታቸው ውስጥ ያስገቡ ጉዶች የሌቦች ማህበር ዘይትና ዱቄት ሰጥቶ በኢትዮጵያውያን ሊወደስ አስቦ ነው። ምንድነው እቅዳቸው? ምንድነው ህልማቸው? አብይ አህመድ ምንድነው አሻራ ማኖር በሚል አስተሳሰብ በየቦታው የሚገነባቸው ሪዞርቶች ስንት ሚሊዮን ንጹሃንን ቀርጥፎ አካፈር ስር እንዳልቀበረ፣ ስንት ንጹሃንን እንዳልጨፈጨፈ፣ ስንቱን እንዳላደየ፣ አገር እንዳላፈረሰ ሁሉ በነዛ ሊታወስ አቅዶ ነው። አይገርማችሁም? ጎርጎራን የሚሰራው፣ ኩይሻን የሚሰራው፣ ጨበራ ጩርጩራ ሐላላን የሚገነባው በነዛ ሊታወስ ማለት ነው። ባፈራረሰው ሰፈር ሳይሆን በተከለው ሳር ሊታወስ ነው እቅዱ። ግን የሚሳካ አይደለም። በተመሳሳይ መልኩ እናንተ የምትታወቁት የዕለት ጉርስ በመንጠቅ ነው፣ ህዝብን በማድሄት ነው። ትናንትና ለዜናዊ እኮ ስልጣን ዘመን ምን ማሳካት ትፈልጋለህ ተብሎ ሲጠየቅ በቀን 3 ጊዜ የሚበላ ህዝብ መፍጠር እፈልጋለሁ፣ ምግብ ዋስትናውን ያረጋገጠ
አርሶ አደር መፍጠር ፈልጋለሁ በማለት ነው የተናገረው። ትናንትና አነሰም አደገም ምግብ ዋስትናቸውን ሲያረጋግጡ የነበሩ ኢትዮጵያውያን ዛሬ የመጨረሻ ከድህነት አሮንቃ በታች እንዲወድቁ ተደርጓል። በተረፈ ፎቶ መነሳቱን የደረሰ መረጃ ያመለክታል። ፎቶ ቢነሳም ግን ይዘነዋል፣ ስክሪንሾት አድርገን ጠቅላይ ሚኒስትር ገጽ ላይ ተለጥፈው የነበረውን ይዘነዋል እና አበበ ቶላ የመሳሰሉት ፈርሴ ቡላዎች ይሄ እኮ ጠቅላይ ሚኒስትር ቢሮ ውስጥ የሚሰራ እኮ የካፍቴሪያ አስተናጋጅ ነው፣ መምህር አይደለም፣ በኤአይ እየተሰራ ነው የሚል ብሽከታ ይዘው ቢመጡም ግን ስክሪንሾት አድርገን ይዘነዋል። ሌላው የህወሓትን መግለጫ ይመለከታል። ህወሓት እንግዲህ ትናንትና መግለጫ አውጥቷል። ያም መግለጫ ባጭሩ ሲገለጽ ታደሰ ወረደን ከወደድከው መቀሌ ላይ ሳይሆን ቦሌ ላይ ቢሮ ሰርተህ ሹመት ስጠው የሚል ነው። ህወሓት ያወጣው መግለጫ ባጭሩ ሲገለጽ ጀነራል ታደሰ ወረደ ከተመቸ ቦሌ ላይ አስቀምጠው፣ መቀሌ ላይ ግን ልትሾመው አትችልም፣ ብቻህን ለዛው እኛ ጋር ሳትነጋገር ሹመህ የምትልከው ምስለኔ ሊኖር አይችልም በማለት ታደሰ ወረደን እንደማይቀበሉ ገልጸዋል። ታደሰ ወረደም አንዳንድ አመራሮችን የማገድ እርምጃ ውስጥ መግባቱን የደረሰ መረጃ ያመለክታል። ጌታቸው ረዳም ትናንት እንደዚህ አድርጎ ነበር፣ ግን አልተሳካለትም። የተወሰኑ አመራሮችን አግጃለሁ ካለ በኋላ በካልቾ ጠልዘው ወደ አዲስ አበባ እንደላኩት የሚዘነጋ አይደለም። ሙስጠፌ ከሰሞኑን ወደ ሚዲያ መጥቶ አንዳንድ ንግግር አድርጓል። ሶማሌ ክልልን እንገነጥላለን ያልኩት ህወሓት ወደ ስልጣን ከመጣ ነው። አሁንም አቋሚ ይሄ ነው። ህወሓት ወደ ስልጣን የሚመጣ ከሆነ በህወሓት የሚመራ ሶማሌ ክልል ስለማይኖር አዎ ሶማሌን እንገነጥላለን ብያለሁ በማለት ሲናገር ተሰምቷል። ሶማሌን ከኢትዮጵያ የምትገነጥልበት ምንም አይነት ቅድመ ሁኔታ ሊኖር አይገባም። እንደዚህ አይነት መብትም የለም። አንድ ተራ ሰው ሆነ አንድ ተራ ሰው እና በሀገር ህልውና ላይ የምትወስን አንተ ማነህ? እንትና ከገዛን እንትና ከመጣ እንትና ከሄደ እያልክ መዘብዘብ ልክ አይደለም። ከዚህ ውጭ ግን በህወሓትም ጊዜ እኮ እናውቃለን አይደለም እንዴ? እናውቃለን። በህወሓት ጊዜም ክልሉን ሲፈነጭበት የነበረው አብዱኢሌ ነው። በኦህዴድ ጊዜ ደግሞ አንተ ነህ አይደለም? አንተ ነህ። ግን ከኦህዴድ ተጽዕኖ የጸዳ ክልል እንደሚያስተዳድር አቅጣት አድርግ እናውቃለን። ሰሞኑን ኢትዮ ፎረም ነካነካ ሲያደርግህ በየሚዲያው እየቀረብክ የምትወራጨው ጠቅላይ ሚኒስተሩ ስለዘጋ ነው አይደለም? ጠቅላይ ሚኒስተሩ ተጠራጣሪው ጠቅላይ ሚኒስተር ያችን መረጃ ተቀብሎ ይቺ ቆሎ ካደረች አትቆረጠምም ማለቱ ስለሰማ መንግስት ሚዲያዎች እንኳን ሊጋብዙ አልቻሉም እኮ። ሰሜና ማይፈርስ ላይ ቀርበ ነው ያን ሁሉ ስትዘበዝብ የነበረው። ከዛ ውጭ የምታስፈራራው የለም ጌታዬ። ሶማሌን ገነጥላለሁ ምናምን ሁኬርስ ለእንደዚህ አይነት አስተሳሰብ አሁን የሚደነግጥ አማራ ያለ ይመስላል። ተሳስተሃል። ከተመቸህ እንደ ኢትዮጵያ ትኖራለህ፣ ካልተመቸህ ጥርግ ልትል ትችላለህ። ህዝብ ከወሰነ ማለት ነው። አንተ ልትወስን አትችልም። አንድ ግለሰብ ሊወስን አይችልም። እንደ ህዝብ ግን ኢትዮጵያ ጋር አልቀጥልም ካልክ መብትህ ነው። እንግዱን ያርግልህ እንላለን ጌታዬ። ድሮ ቀረ ሶማሌ ይሄዳል እንትና ይሄዳል እያሉ መበርከክ ድሮ ቀረ እና ይሄ ንግግር ለማስተባበል ብሎ የተናገረው ግን አሳፋሪ ነው። ህወሓት ወደ ስልጣን ቢመጣ ፎርዛት ማተር ሶማሌን ለማስተዳደር ያስባሉ እንዲህ በአሁኑ ሰዓት ላይ ይሄ ምን አይደለም እኮ። ምናልባት ሙስጠፌ የተባሮ ሌላ ሊተካ ይችላል። በተረፈ እኔ ለህወሓት እየተከላከልኩ እንዳይመስላችሁ፣ እንደዛ አይደለም። ለህወሓት እየተከላከልኩ አይደለም። እንኳን ሶማሌን ይቅርና መቀሌን አሁን ላይ ማስተዳደር ለተሳነው ቡድን እየተከራከርኩ እንዳይመስላችሁ። አስተሳሰቡ ስለከነከነኝ ነው። ህወሓት ከመጣ ነው ያልኩት። ሶማሌን እንገነጥላለን ያልኩት ህወሓት ከመጣ ነው። ይሄ ደግሞ አቋሜ ነው። አሁንም ቢሆን ከመጣ መገንጠሉ አይቀርም በማለት ሲናገር ስለሰማውና አስተሳሰቡ ቅድመ ሁኔታው ትክክል ነው ብዬ ስላላመንኩ ነው። ሌላው ልደቱ ሁለቱ የአብይ ካርዶች በማለት የተናገረው ቪዲዮ ሰዎች ላኩልኝ እና ሁለት ካርዶች አሉት እጁ ላይ፣ ሁለቱም ተቃጥለውበታል በማለት ልደቱ ይናገራል። አንዱ ባህር በር ነው። ባህር በር እያለ ሲያደነቁር ነበረ። ህዝብ ግን ያንን አጀንዳ ሊገዛው አልቻለም። ፈርሴ ቡላዎች ግን ሲጮሁ ከከረሙ በኋላ አሁን ላይ ስለ ባህር በር ማውራት አሳቋቸው ድምፃቸውን አጥፍተዋል በማለት ተናግሯል። አሁን ላይ እኮ ስለ ባህር በር ማውራታቸውን ትቶ ሌላ ወሬ ተጀምሯል። ጌታዬ ባህር በር እያለ አሰብ አንጋጠን ምጽዋ እንድንመለከት ካደረገም በኋላ አዲስ አበባ ላይ የሌለ ካርድ ስቧል አይደል? አብይ አህመድ ስለ ባህር በር የሚያወራ መንግስት፣ ኢትዮጵያን የባህር በር ባለቤት አደርጋለሁ የሚል መንግስት
የኦሮሚያ ኮሬኔገኛ የኦሮሚያ ልዩ ኃይል የኦሮሚያ ሚሊሻ አዲስ አበባ ላይ ገብቶ ያሻውን መስራት የሚችልበት ህግ ሲያጸድቅ ነው ያየነው። እና በፊትም እንደተናገርነው ነው ስለ አሰብ ሲያወራ አዲስ አበባን ጠብቅ፣ ሩቅ ሊያሳይ ሲሞክር አጠገብ ያለውን ሊሰርቅ ስለሆነ እሱን ጠብቅ በማለት በግጥም ጭምር ወደ እናንተ አንድ ፕሮግራም አድርሼ ነበር። ስለዚህ የሆነ ነው ልደቱ አያሌውም የባህር በሩ አጀንዳ ተቃጥሏል በማለት ተናግሯል። እና በነገር ላይ አሁን ዶክተር አብይ አገዛዙን የሚያስቀጥልበት ካርድ ኦልሬዲ አልቋል ከእጁ የለም። ያው የዛሬ 2 ዓመት ይመስለኛል ወይም 3 ዓመት ካንተ ጋር ኢንተርቪው ሳደርግ 2 ካርዶች ቀርተውታል ብዬ ነበር። አንደኛው የቀይ ባህር ጉዳይ ነው፣ ሁለተኛው ደግሞ ህገ መንግስቱን ልቀይርላችሁ ነው የሚል አጀንዳ ነው። ቀይ ባህር ከሽፏል፣ ኦልሬዲ ከሽፏል። አሁን ደጋፊዎቹም አሁን ማንሳት አሳፍሯቸዋል እና ኦልሞስት ከሽፏል። አይቀጥልበትም ማለት አይደለም፣ ግን ከዚህ በኋላ የህዝብን ቀልብ ስቦ የሚያሳስትበት እድል የለም። ከሽፏል። የህገ መንግስት ጉዳይ ኦልሞስት ከሽፏል። ይሄ የምክክር ኮሚሽን የሚባለውን አካል ይዞ የመጣው ያለ ምክንያት አይደለም። በተለይ ይሄ ኢትዮጵያኒስት ነኝ የሚለውን ህገ መንግስቱን የሚቃወመውን ኃይል በእኔ ዙሪያ ያሳልፋለሁ፣ የእሱን ድጋፍ መልሼ እንዳገኝ ማድረግ የምችለው ህገ መንግስቱን እለውጥላችኋለሁ በማለት ነው። ይሄም በጣም ተሸንፏል። አሁን የኢትዮጵያ ህዝብ ጥያቄ የህገ መንግስቱ መቀየር አለመቀየር አይደለም። እንደሰማችሁት ነው። የመጀመሪያው ባህር በር ነው፣ ሁለተኛው ህገ መንግስት ነው። ህገ መንግስትም አሁን ላይ እሱን አሻሽላለሁ እያለ ኢትዮጵያውያን በተለይ ደግሞ የዜግነት ፖለቲካ አቀንቃኝ የነበረውን አንጀን ለመብላት ጥረት ሲያደርግ የነበረ ቢሆንም ይህም እንደከሸፈበት አቶ ልደቱ ተናግሯል። እና አብይ አህመድ ላይ ብቸኛው እጁ ላይ የቀረው ካርድ ምንድነው ከተባለ የኦሮሚያ ካርድ ነው። እጁ ላይ የቀረው የፊንፊኔ ካርድ ነው። እሱም በአንዳንዱ ጥራት በተወሰነ መልኩ እየከሸፈ ቢሆንም ሙሉ ለሙሉ ግን ከሽፏል ማለት አይቻልም። አብይ አህመድ የኦሮሞ ህዝብ የወቱ ሚሊሻ በማድረግ ጭፍጨፋ መፈጸም ይፈልጋል። በነገራችን ላይ ይህንንም ስለተረዱ ነው አፋብን ሰሞኑን በሩዋንዳ የተጨፈጨፉ ቱትሲዎችን ያስታወሱበት ነው። ያንን በሚመለከትም መልእክት አስተላልፈዋል። ስለዚህ አብይ አህመድ ላይ እጅ ላይ የቀረው ብቸኛ ካርድ የኦሮሞ ህዝብ ተጠቅሞ የኦሮሞን ጥያቄ በኢትዮጵያውያን እጦት ላይ የኦሮሚያን ጥያቄ በመመለስ አሁንም ኦሮሞ ጉያ ውስጥ ለመሸጎጥ እየሞከረ ነው። ይህም ጉዳይ መክሸፉ አይቀርም እላለሁ። በተረፈ ዛሬ በዓል ነው እና ለስቅለት በዓል እንኳን አደረሳችሁ በማለት የዛሬ ፕሮግራሜን እቋጫለሁ እና ሁላችሁም ከመውጣታችሁ በፊት ሰብስክራይብ አድርጉ፣ ሜምበር ሁኑ፣ ስቴርከሮችን አበርክቱ ብዬ የዛሬ ዝግጅቴን አጠናቅቃለሁ። አመሰግናለሁ።